ሰላም ጤና ይስጥልን የብስራት ዩቲዩብ ተመልካቾቻችን የብስራት የመረጃ ሰዓታችን ነው ተጀምሯል። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይታ አደርጋለሁ። በአዲስ አበባ ከሚከሰቱ አደጋዎች ሶስተኛ ደረጃ የያዘው ጠጥቶ ማሽከርከር ነው ተባለ። የእሳትና አደጋ ስጋት ስራ አመራር ኮሚሽን ከኮተቤ ዩኒቨርሲቲ ጋር በመተባበር ከ2010 ዓ.ም ጀምሮ በአዲስ አበባ ከተማ ስለተከሰቱ አደጋዎችና መንስኤዎቻቸው ጥናት ማድረጉን አስታውቋል። በተደረገው ጥናት መሰረት 10 አደጋዎች የተለዩ ሲሆን ከ10 ውስጥ በየደረጃቸው ዋና ተብለው 4 አደጋዎች ተለይተዋል። የመጀመሪያውን ደረጃ የያዘው ከእሳትና ቃጠሎ ጋር የሚያያዝ አደጋ መሆኑን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር ደሳለኝ ፍስሐ ለብስራት ሬዲዮ ተናግረዋል። ሁለተኛውን ደረጃ የያዘው የጎርፍ አደጋ ሲሆን የትራፊክ አደጋ በተለይም በምሽት እንዲሁም ቅዳሜና እሁድ ጠጥቶ ከማሽከርከር ጋር የሚያያዝ አደጋዎች ሶስተኛውን ደረጃ ይዟል። አራተኛው የህንፃ መደርመስ አደጋ ሲሆን ህንፃዎቹ ከመገንባታቸው በፊት የአደጋን የደህንነት መስፈርትን ማሟላታቸውን ማረጋገጥ ያስፈልጋል ያሉት ምክትል ኮሚሽነሩ በግንባታ ላይ የሚሰማሩ ባለሙያዎች ከግንባታው በፊት አስፈላጊውን ጫማ፣ ሄልሜት እንዲሁም በግንባታ ወቅት ስካፍ ሆልዲንግ በትክክል በብረት የተሰራ ጠንካራ መሆኑን ማረጋገጥ ያስፈልጋል ብለዋል። የግንባታ ቁጥጥርና ክትትል ጠንካራ መሆን እንዳለበት ጥናቱ ያመላከተ ሲሆን ግንባታው ከተጠናቀቀ በኋላ የመጠቀሚያ ፍቃድ አውጥተው መስራታቸውን ማረጋገጥ እንደሚገባ ተገልጿል። ከትራፊክና ከእሳትና ቃጠሎ ጋር የሚያያዙ አደጋዎች በጥንቃቄ ጉድለት የሚመጡ በመሆኑ ህብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበት ተመላክቷል። የበጋ ወቅት የአየር ሁኔታ ለእሳት ቃጠሎ አደጋ አጋላጭ መሆኑና በስፋት የህንፃ ግንባታዎች በበጋው ወቅት ስለሚከናወኑ ህብረተሰቡ ተገቢውን ጥንቃቄ እንዲያደርግ ኮሚሽኑ አሳስቧል ስትል መባወርቅነህ ዘግባለች። ከወላጅ እናቷ ጋር ከገበያ ስትመለስ የነበረችን ታዳጊ እናቷን በማፈን የጠለፋ ወንጀል የፈጸሙ ግለሰቦች በእስራት ተቀጡ። በምስራቅ ሸዋ ዞን ጊምቢቹ ወረዳ አዳዴ ኤጀራ ቀበሌ ውስጥ ከወላጅ እናቷ ጋር ከገበያ ስትመለስ የነበረችን ታዳጊ ጠብቀው እናቷን አፍነው ልጅቷን የጠለፉ 5 ግለሰቦች በእስራት መቀጣታቸውን የወረዳው ፖሊስ አስታውቋል። የጊምቢቹ ወረዳ ፖሊስ ጽሕፈት ቤት እንዳስታወቀው አንደኛ ተከሳሽ ታምራት ሴፋ፣ ሁለተኛ ተከሳሽ ወርቁ ለማ፣ ሶስተኛ ተከሳሽ ታሪኩ አበበ የተባሉና ለጊዜው ያልተያዙ 2 ግለሰቦች ጋር በመሆን ነሐሴ 19 ቀን 2017 ዓ.ም ከቀኑ 11 ሰዓት ላይ 13 ዓመቷን ታዳጊ ከወላጅ እናቷ ጋር ከገበያ ስትመለስ ጠብቀው እናትየውን በማፈን ልጅቱን ጠልፈዋል። 3ቱ ተከሳሾችና ለጊዜው በቁጥጥር ስር ካልዋሉ 2 ግለሰቦች ጋር በመተባበር አንደኛና ሁለተኛ ተከሳሽ ታዳጊዋን በጉልበት ነጥቀው ሲወስዱ፣ ሶስተኛ ተከሳሽና ለጊዜው በቁጥጥር ስር ያልዋሉ 2 ግለሰቦች እናትየው እንዳስጮህ በማፈን የጠለፋ ተግባሩን መፈጸማቸው በማስረጃ ተረጋግጧል። ፖሊስም ከአካባቢው ሰዎችና ከወላጅ እናት ባገኘው መረጃ መሰረት የጠለፋ ተግባር የፈጸሙ 5 ግለሰቦች መካከል 3ቱም በቁጥጥር ስር ውለዋል። ተከሳሾቹ የጠለፋውን ተግባር የፈጸሙ ታዳጊዋን ለአንደኛ ተከሳሽ ሚስት ለማድረግ አስበው ቢሆንም ፖሊስ በወሰደው ፈጣን ክትትል በተጠላፊዋ ላይ ምንም አይነት የጾታ ጥቃት ሳይፈጸም 3ቱ ተከሳሾች በቁጥጥር ስር መዋል መቻሉን የፖሊስ ጽሕፈት ቤት ገልጿል። ፖሊስ ተጠላፊዋን ታዳጊ በሆስፒታል በማስመርመር ምንም አይነት ወሲባዊ ጥቃት እንዳልተፈጸመባት ካረጋገጠ በኋላ የምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ሕግ ልኳል። አቃቢ ሕግም በወንጀል ሕግ ቁጥር 589 እና 590 ለአካለ መጠን ያልደረሰችን ሴት ልጅ በመጥለፍ ወንጀል ክስ መስርቷል። ክሱን ሲከታተል የነበረው የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ተከሳሾቹ ለአካለ መጠን ያልደረሰች ታዳጊን በቡድን ሆነው አፍነው በመጥለፍ ከሕግ ውጪ ይዘው ማስቀመጣቸውን በማስረጃ በመረጋገጡ በ3ቱም ተከሳሾችና ለጊዜው እጃቸው ያልተያዙ 2 ግለሰቦች እያንዳንዳቸው በ7 ዓመት ከ9 ወር እስራት እንዲቀጡ ወስኖባቸዋል ስትል ሰምሃር አለባቸው ዘግባለች። የተከበራችሁ ተመልካቾቻችን አሁን ደግሞ ወደ ዓለም አቀፍ መረጃችን እናልፋለን። ከሩሲያ ነዳጅ ዘይትን መግዛት አላስቆመችም፣ የሚጣልባት ታሪፍ ይቀጥላል ሲሉ ትራምፕ ህንድን አስጠንቅቀዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህንድ የሩሲያ ዘይት ግዢን ሙሉ በሙሉ እስከምታቆም ድረስ ወደ ዋሽንግተን በምትልካቸው ምርቶች ላይ ከፍተኛ ታሪፍ እንደሚጠብቃት አስጠንቅቀዋል። ይህም በሀገሪቱ ቀጣይ የንግድ ንግግሮች ውስጥ ቁልፍ ነጥብ ሆኖ እንደሚቀጥል ይጠበቃል። ትራምፕ በኤርፎርስ ዋን ላይ ሲሳፈሩ ለጋዜጠኞች እንደተናገሩት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ኒው ዴሊ የሩሲያ ድፍድፍ ዘይትን መግዛት እንደምታቆም አረጋግጠውልኛል ብለዋል። ነገር ግን የህንድ መንግስት ስለ እንደዚህ አይነት
ግብይት ያለውን እውነታ ከካደ ልቅ ታሪፍ መክፈላቸውን ይቀጥላሉ፣ በእጥፍ ይጨመርባቸዋል ብለዋል። በቅርብ ዓመታት የመከላከያና የቴክኖሎጂ ትብብርን በሚያደርጉ በዋሽንግተንና በኒው ዴሊ መካከል እየጨመረ የመጣው አለመግባባት በኃይልና በንግድ ፍላጎት ልዩነት ላይ የተመሰረተ ነው። እንደ አውሮፓውያን አቆጣጠር በ2022 ህንድ በሞስኮ ላይ ከጣለው ማዕቀብ ጀምሮ ከፍተኛ ቅናሾችን በመጠቀም በዓለም ትልቁ የሩሲያ ነዳጅ ዘይት ገዢ ሀገር ሆናለች። ዩናይትድ ስቴትስ መንግስት እነዚህ ግዢዎች የሩሲያ ጦር በዩክሬን ለሚደረገው ውጊያ ለመደገፍ ይረዳሉ ሲሉ ይደመጣል። ህንድ ግን የኤነርጂ ደህንነትና የሸማቾች ተደራሽነትን ቅድሚያ እንደምትሰጥ ትናገራለች። ከአሜሪካ ጋር ባለው የንግድ ውዝግብ የተነሳ የቻይና ኢኮኖሚ እድገት አዝጋሚ ሆኗል ተባለ። በንብረት ገበያው ላይ ያሉ ችግሮችን በመቀጠላቸውና ከአሜሪካ ጋር የንግድ ውዝግብ በመፈጠሩ የቻይና ኢኮኖሚ እድገት በ3 ወራት ውስጥ እስከ ሴፕቴምበር መጨረሻ ድረስ ቀዝቅዟል። በዓለም ሁለተኛ ትልቁ ኢኮኖሚ ባለቤት በሆነችው ቻይና እንደ አውሮፓውያን አቆጣጠር በ2024 ከተመሳሳይ ጊዜ ጋር ሲነጻጸር ቅናሽ የታየበት የ4.8 በመቶ እድገት ተመዝግቧል። በአንድ ዓመት ውስጥ በጣም ደካማ መሆኑ መረጃዎች ያሳያሉ። ይኸው መረጃ የተሰማው ቻይና ብርቅዬ ማዕድናትን ወደ ውጭ በመላክ ላይ የቁጥጥር እርምጃዎችን ከጣለች በኋላ ነው። ለዓለም አቀፍ ኤሌክትሮኒክስ ምርት አስፈላጊ የሆኑ ማዕድናት ላይ የተጣለው የቁጥጥር እርምጃና ከአሜሪካ ጋር ያላት ደካማ የንግድ ስምምነት እድገቷን ቀንሶታል። የእድገት አሃዝ በ3 ወራት ውስጥ ከታየው የ5.2 በመቶ ዓመታዊ ምጣኔ መቀዛቀዝ አሳይቷል። የቻይና ብሔራዊ ስታቲስቲክስ ቢሮ ግን ኢኮኖሚው ግፊትን ለመቋቋም ጠንካራ ስራ መስራቱን አሳይቷል ብሏል። በቴክኖሎጂ ዘርፍና በቢዝነስ አገልግሎቶች ውስጥ መነቃቃት እንደ ቁልፍ የእድገት አንቀሳቃሾች ይታያል። ቤጂንግ በዚህ ዓመት ወደ 5 በመቶ አካባቢ የኢኮኖሚ እድገት ግብ አውጥታለች። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ ሲተላለፋላችሁ የነበረው የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ምህረት ታደሰ አብራችሁ ቆይታ አደረግኩ። ሰላም።